የራስን ህይወት ኑር። ግጣምን ፈልግ። በቃ ከነሱ ራቅ። ወንድሜንም አታስጨንቀው። ካስጨነቀው ነው ያንተን ስለማስጨነቀ ማለት ነው። በቃ አትመጥንም አትሆንም ተብለሃል። አትሆንም መራቅ ነው፣ ሌላ ነገር የለም። እረፍ በቃ። የሰው ህይወት የሰው ነው። የሰው ወርቅ አያደምቅ። የሰው ህይወት የሰው ነው። የሰው ሚስት የሰው ነው። ያንተ ልትሆን አትችልም። ሰላም እንዴት ናችሁ? ውድ የተከበራችሁ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። በያላችሁበት የጨረቃ ፋሚሊዎች፣ የቅመሜ ፋሚሊዎች በያላችሁበት ሰላማችሁ ብዝት ይበልልን። ሰሞኑን ታውቃላችሁ አቢ ልጄ ቢ እንደገና ደግሞ ምንታ እያደረጉት ያለውን ነገር ታውቃላችሁ። ሃይሚን በግድ ሃይሚ የብሩክ ናት። ብዙዎቻችን እንደምናውቀው ሃይሚና ብሩክ በሰላም በፍቅር በአብሮነት እየኖሩ ነው። ሁለቱም አንዳቸው ለአንዳቸው ያላቸው መተሳሰብ፣ አንዳቸው ለአንዳቸው ያለው ፍቅር በጣም የሚያስቀና፣ እዚህ ዓለም ላይ ከሁለቱ ሌላ ጠንካራ ካፕል የለም ብለን በ100% የምንመሰክርላቸው የምንወዳቸው የምናከብራቸው እህት ወንድሞቻችን ናቸውና እና ከቅርብ ጊዜ ወዲህ ደግሞ የሃይሚ አፍቃሪ ነን እያሉ በጣም የተለያዩ ሰዎች እየመጡ ነው፣ ወደ ሶሻል ሚዲያው እየመጡ ነውና ይህ ደግሞ ምን ያረጋል ካላችሁ ሁለቱ ላይ ትልቅ ችግር ይፈጥራል። ምክንያቱም ሁለቱ ላይ ያለው መተማመን፣ ሁለቱ ላይ ያለው ፍቅርና ሲጀመር ሆን ብለው መጀመሪያ ከእዩ ጀመራችሁ እነምንታ እና ልጄ ቢንዳለ እንደነ አቢ ምናምን የመሳሰሉ ሰዎች ቀጥታ የነሱን ህይወት ለመበጥበጥ ነው ሆን ብለው ነው የሚመጡትና እነዚህ ሰዎች በዚህ መቀጠል የለባቸው። ገባችሁ አይደል? ሊያድቡ ይገባል። ስነ ስርዓታቸው ሊይዙ ይገባል። ከዚህ በፊት በጣም የተለያዩ ቪዲዮዎችን እየሰራው የነበረ ሁለቱን የሚያስጠነቅቅ ቪዲዮ ለእዩም ለምንታም ሰርቻለሁና ምንታ ደግሞ አሁን ከሁላቸውም ደግሞ ምንታ በጣም እያፈላ ነው። በጣም በቃ ማይሆን ነገር በቃ ቀጥታ ብሩክ እኔን ፈርቶኛል፣ ብሩክ እኔን እንትን እያለኝ ነው፣ እየሸሸኝ ነው ምናምን እያለ እንደገና ከሃይሚ ጋር እንዲያርገናል እያለ መሃላቸው ላይ የሆነ ችግር ለመፍጠር ቀን ከሌት የሚተጋ ሰው ነው እና አልበቃ ብሎት ብታጀራ ነበር፣ ወደ አዲስ አበባ ሄዷል። አዲስ አበባ ከሄደ በኋላ ደግሞ የተለያዩ ችግሮችን ለመፍጠር ወደ ኋላ የሚል አይደለም። እዩ ምንታም ተከፍሏቸው ነው ባይዘው። ሁለቱም የሆነ ነገር ባይኖራቸው የሆነ የሚደግፋቸው ሰው ባይኖር ሆን ብለው በዚህ ያህል የሰው ህይወት ለመበጥበጥ አይመጡም ነበር። ሁለቱም አላማቸው ሃይሚንና ብሩክን ለመለያየት ነው። ሃይሚና ብሩክ ደግሞ መቼም የሚለያዩ ሰዎች አይደሉም። እኛ የጨረቃ ፋሚሊ የቅመም ፋሚሊዎች እያለን መቼም ሃይሚና ብሩክ አይለያዩም። እንደውም ከመቼውም ጊዜ በላይ ፍቅራቸው ያብባል፣ ሰላማቸው፣ አንድነታቸው፣ አብሮነታቸው ይጎልብታል እንጂ አንዳች ቅንጣት ያክል ስጋት እንዳይገባቸው። ምክንያቱም እኛ ከጎናቸው ስለሆን ማለት ነውና እንደዚህ አይነት የሚያደርጉ ሰዎችን ደግሞ እኛ የራሳችን ኃላፊነት መውሰድ አለብን። አሁን በጣም ደስ የሚል ጊዜ ነው። ትላንትና ከትላንትና ወዲያ በተለቀቀው ቪዲዮ ላይ ብሩክ ለሃይሚ ያለውን ፍቅር አፈቅርሻለሁ ብሎ ፍቅሩን ገልጾላታል። በጣም ደስ ይላል። በጣም ደስ የሚል ነገር ነው። ብሩክ በጣም የምንወደው ወንድማችን ነው። በጣም የና ሐሳብ አንተ ስላመጣክ ያው ወንድ እንደመሆንህ መጠን ከወንድነታችን በወንድነት እንድንኮራን ያደረከን ወንድሜ በጣም ኮርተንብሃል። በቃ የምታደርገው ነገር ለሷ የምትሰጣት እንክብካቤ ለሷ የምትሰጣት ፍቅር በጣም ደስ የሚል ነው። በጣም የሚከበር በጣም የሚወደድ ነውና በጣም ነው ያኮራሃል። ሃይሚም እህታችን ቅመማችን በጣም ነው ያማረብሽ። ከሃይሚ ጋር ከብሩክ ጋር ያለሽ ግንኙነት በጣም ደስ የሚል ነው። የምታሳልፉት ፍቅር ጊዜ በጣም ደስ የሚል ነውና ይህንን ደግሞ የፍቅር ጊዜ ደግሞ ለማበላሸት የሆነ ችግር ለመፍጠር የሚሞክሩ ሰዎችን አድነን እርምጃ እንወስዳለን። ከዚህ በኋላ በምላስ በምናምን አይደለምና ወንድሜ በይቅርታ አላስተዋወቅኳችሁምና ራስን እንዲያስተዋውቅ ራስን አስተዋውቅ፣ በደንብ አስተዋውቃችሁ። እሺ ሰላም የሱ ቤተሰቦች፣ ብዙ ነገር እሱ ተናግሮታል። በመጀመሪያ ራሴን ላስተዋውቃችሁ። ካሚል እባላለሁ ወይ ደግሞ በቲክቶክ ስሜ ካማፒዶ። እንደ ቡታጅራ ታሪክ የመጀመሪያው ኤምኤምኤ ፋይተር ነኝ እና ብዙ ነገር ወንድሜ ተናግሮታል። ምንቴ ብታድብ ይሻልሃል። እረፍ በቃ። የሰው ህይወት የሰው ነው። የሰው ወርቅ አያደምቅ። የሰው ህይወት የሰው ነው። የሰው ሚስት የሰው ነው። ያንተ ልትሆን አትችልም። ኦሬዲ እነሱ ብዙ ነገር ላይ ናቸው። ብዙ ፍቅርን እያሳለፉ ነው። ምርጥ የሚባሉ እንደ ኢትዮጵያ ምርጥ የሚባሉ ካፕሎች ናቸው። አትበጥብጣቸው። የራስን ህይወት ኑር። ግጣምን ፈልግ። በቃ ከነሱ ራቅ። ወንድሜንም አታስጨንቀው። ካስጨነቀው ነው ያንተን ስለማስጨነቀ ማለት ነው። ምክንያቱም እኔም አዲስ አበባ ነኝ፣ ታውቃለህ፣ ያለህበትን አውቃለሁ። ተገናኝተንም እናውቃለን ከአንዱ በቴ መንገድ ላይ ማለት ነው። እና ስታስጨንቀው በጣም ስለማስጨንቀህ
እኔም አታስጨንቀው። ያው እነሱን አስጨነክ ማለት እሱን አስጨነክ ነው። ብዙ አታስጨንቀው። እኔም ከማስጨንቅህ ይሄን ልልህ ፈልጌ ነው። እና ከማን እንደታውቃለህ አሁን ይሄ ልጅ በጣም ብዙ ጊዜ የተለያዩ ችግሮችን በመፍጠር እንደገና ቤታቸው በመሄድ የሆነ ችግር ለመፍጠር በቃ ሌት ተቀን የሚሰራ ሰው ነውና ሁለቱ በደስታ እንዲኖር የሚያደርግ በተለይ በገንዘብ የሚሄድ ልጅ ነውና ሁለቱን ለመለያየት በጣም የሚለፋ አይነት ልጅ ነውና ሌሎቹን ተናግረህ ምን ብለህ እንትን ትላቸዋለህና ይሄ ልጅ በጣም ብዙ ማስጠንቀቂያ ተሰጥቶታል። በጣም ብዙ ጊዜ ብዙ ነገር ተነግሮታል። በቃ ከሷ እንዲርቅ በጣም ብዙ ማስጠንቀቂያ ተሰጥቶታልና ልጁ ሊያድብ አልቻለም። ገባ እና ያለው አማራጭ እርምጃ መውሰድ ነው። ገባ ምክንያቱም አሁን ብሩክ የሥራ ፈቶ ምናምን እሱ እንትን ለማለት ምናምን እንትን የሚልበት ታይም ላይ አይደለም። ገባ አይደል? እሱ ሃይሚን በማስደሰት ሃይሚን በፍቅር እንዲኖሩ የቻለውን በማድረግ ላይ ነው ያለውና ጊዜ የለውም ከሱ ጋር እንደሚረባበሽበት ታይም እና ብዙ ደግሞ የጨረቃ ፋሚሊዎች የሃይሚንና የብሩክን ጋብቻ ሃይሚና የብሩክን ሽምግልና ሃይሚና የብሩክን ብዙ ነገር የሚፈልጉት ገባ እስካሁን ድረስ በጣም ብዙ ጊዜ የጨረቃ ፋሚሊዎች እና ሃይሚና የነ ብሩክ ፋሚሊዎች የሚፈልጉት የሁለቱን አንድነት ነው፣ የሁለቱን ደስታ ነው የሚፈልጉት እና አብዛኞቹ ተከታዮቹ የነሱ አንድ ሆነው መሀላችን የሚበጠብጣቸው ነገር አይፈልጉ ገባ። ይሄ ሁሉ አመት የሚታገሱት የነሱን ለማየት የነሱ ፍቅር ለማየት በጣም ብዙ የሚጓጓሉና ይህ ደግሞ እንደዚህ አይነት ሰዎች ያስተጓጉሉታል። እንደዚህ አይነት ነገራቶችን አሁን ቀላል ሊመስል ይችላል። አሁን ታፈቅረኛለች እኔም አፈቅራታለሁ ምናምን እያሉ ሶሻል ሚዲያ ላይ አሉባልታ መንዛት ሁለቱ ላይ አሉታዊ ተጽዕኖ ያመጣል። ስለዚህ እርምጃ መወሰድ አለበት ብዬ ነው የማምነው። ምክንያቱም አንድ ማስጠንቀቂያ ከተሰጠው በኋላ በቃ እርምጃ መወሰድ። አሁን ያንተን የጋበዝኩክ ያው ያጎቴ ልጅ ነው፣ ዘመዴ ነው፣ እንደገና አብሮ አደገም ነን እና አዲስ አበባ እነሱ ሰፈር የሚኖረውና ይተዋወቃሉ እዛም እና እንዲያሳድበው ነው በቃ ያለውን ነገር እርምጃ ምናምን እንዲወስድበት ገባቸው አይደለ? ምክንያቱም ስነ ስርዓት መያዝ አለበት። ሁሉ ጊዜ እነሱን እንትን ለማለት አንመጣም እና እምቢ ካለ ደግሞ በቃ የሚወሰደው እርምጃ መወሰድ አለበት። ገባ? አሁን ብዙ የጨረቃ ፋሚሊዎች የሚፈልጉት ይሄንን ነው። በቃ እንዲወጣ ነው የሚፈልጉት። በቃ ከነ እንደዚህ አይነት ነገር ላይ እንትን እንዳይል ነው የሚፈልጉትና ይሄ ነገር ደግሞ እሱ ይስራቆ የተለያዩ ግጣሙ ቢፈልግ የራሱን እህት ጓደኞቹ ወንድሞቹን ሌላ በቃ ደስት ግጣሙን አያጣም አይደል? እሱ አይመጥናትምም ከነ ማለት ነው። በቃ የራሱን ህይወት ነው መኖር ያለበት። ሰው የሰው ህይወት ሲበጣበጥ ዝም ማለት መቻል የለበትም። ገባ? ስለዚህ እርምጃ መወሰድ አለበት በዚህ ልጅ ላይ ማለት ነውና የመለያ ነውና አስጠንቅቀው። ያው አንተንም ስለሆንክ ያው ትንሽም ስለምትግባቡ ግን አስጠንቅቀ ነው ደግሞ እምቢ የሚል ከሆነ ቀጥታ አዲስ አበባ ነው ያለው። አንተም አስፈላጊ ከሆነ እኔ እመጣለሁ። የሚመጡ ሰዎችን እንትን እናደርግና በቃ እንዲያድብ ማድረግ መቻል አለብንና የምትላቸው ነገር ካለ በላቸው። ያው የሱንም የብዙ ፋሚሊዎችንም ፍላጎት አስረድተዋል። በቅርበት ያላቸው ፋሚሊዎችን ማለት ነው። የራሱንም ፍላጎት አስረድተዋል። መራቅ ነው በቃ። ብዙ ሰው የፈለገውን ነገር ማድረግ አንተ ግዴታ ነው። አንተ ለብቻ የወደድከውን ብዙ ሰው ደግሞ ያልወደደውን ነገር ትተዋለህ። ገባህ? በቃ አትመጥንም አትሆንም ተብለሃል። አትሆንም መራቅ ነው፣ ሌላ ነገር የለም። ገባህ? እና ከአንድ ሁለት ጊዜ አግኝቻለሁ፣ ቅድም ተናግሬያለሁ። እንዲህ ቪዲዮ ላይም የሆነ ቢፍ መንፋት ጃብ ማድረግ ምናምን አልችልበትም። እኔ ከቻልኩ በአካል አገኘሃለሁ። ምንም እርምጃ ምናምን አያስፈልግም። መተው ካለብህ ተዋለህ። እርምጃውም ደግሞ አስፈላጊ ከሆነ ይወሰዳል። ግን ያው አስፈላጊ ነው ብዬ ስለማላስብ ነው። እና አቁመህ ብዙ ሰዎችን ባታስጨንቅ አሪፍ ነው። ከአንተ ቁጥር የበለጡ ሰዎችን ሜቢ አንተና አንተ ፋሚሊዎች ልትፈልጉ ትችላላችሁ። ይበልጡ ፋሚሊ ደግሞ አይፈልግም። ቀጥ ማድረግ እኮ ነው በቃ መልቀቅ ነው። ብዙን ሰው ማስጨነቅ አያስፈልግም። እና እኔ ብዙ መናገርም አልችልም። ብታቆም አሪፍ ነው። ያው ካላቆምክ ጥሩ ነገር አይፈጠርም። ብታቆም አሪፍ ነው ብዬ ድጋሚ እነግርሃለሁ። እንግዲህ እኔን ጨርሻለሁ። እሺ። እና በጣም ነው የምናመሰግነው ፋሚሊዎች። ያው እንግዲህ ሰምተሃል ምንቴ በቃ እርምጃ ነው፣ ቀጥታ እርምጃ ነው የሚወሰድበት። በቃ መራቅ አለበት፣ በቃ መራቅ አለበት። ህይወታቸው ይኑሩበት፣ የራሳቸውን ህይወት ይኑሩ፣ የራሳቸውን ነገር በቃ እንትን ይበሉ። አንተ የራስህን ህይወት የለህም። የሰው ህይወት ለመፈትፈት ጊዜ ጌታ አገኘ የሰውን ህይወት ለመበጥበጥ። ስለዚህ በቃ ልታድብ ይገባል። አይ የምትል ከሆነ ደግሞ እርምጃ ነው የሚወሰድበት። ስለዚህ የጨረቃ ፋሚሊዎች ይሄንን ላይክ አድርጉት። በቃ ብዙ ሰው ጋር እንዲደርስ ላይክ እያደረጋችሁ ሼር እያደረጋችሁ ብዙ ሰው ጋር አድርሱት እና ቀጣይ እምቢ የሚል ከሆነ እርምጃ ነው ቀጥታ የሚወሰድበት ማለት ነውና በቃ በቀጣይ
በአሪፍ ቪዲዮ እንገናኛለን። ቻው በላችሁ። ቻው